በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 6 በዚህች ቀን የቀሲስ ሰማዕት የቅዱስ እንጣሊዮስ መታሰቢያው ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ አገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበረ። እየነገደም ብዙ ጊዜ ወደ ምስር አገር ደረሰ። ከዚያ በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋትን ተገለጡ። የደግነቱና የትሩፋቱም የአዋቂነቱም ዜና በተሰማ ጊዜ አባቶች ኤጲስቆጶሳት፣ የሀገረ ታላላቆችና ምሁራኖች በእስክንድርያ አገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያን ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውን ሥራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳቱንም ስለ ክህነት ሹመት መማለጃ እንዳይቀበሉ አወገዛቸው። ዕቁባቶች ያሏቸውንም ሰዎች ዕቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቀረ ዘንድ የደፈረ ማንም የለም። ይህም የልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ግዛትን አልፈራም፣ ግዝትንም አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅሰፍት ይድንም ዘንድ ገሰጸው፣ መከረውም። ሰውየውም ግን አልሰማውም። ይህም አባት ማስተማሩንና መገሰጹን ሰልችቶ አልተወውም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱንም መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚያ በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚህ ሰው ላይ ምልክት ጌታችን ገለጸ። ከድንጋይ የተሰራ የቤቱ መድረክ ከ2 ተከፈለ። ይህ ፈጽሞ ድንቅ ነውና። ከዚህም አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምለም የነበረ የሰውየው ልብ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር ከዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና። ከሹመቱም በጉስቁልናው ሻሩት። ከገንዘቡም አንዲት መሃልቅ እንኳ አልቀረለትም። ደግሞም ስጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹና እግሮቹም ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ከኃጢአተኞች ውስጥ ንስሐ ገቡ። በዚህም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበረ። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጁ የነበረው፣ ወደ ንጉሡም አብሮት እየገባ ከንጉሡ ጋር ይነጋገራል። ከጭፍራ አለቃው ጋር ወዳጅ ስለሆነ በንጉሡ ዘንድ ባለሟልነትን ባገኘ ጊዜ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ ለሊቀ ጳጳሳት እንድታመጣውና በፊትህ እንድከራከረው ተመኝቻለሁ። ንጉሡም ልኮ ይህንን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመቅፍ ልጅ የእስሙናይን ኤጲስቆጶስ አባ ሳዊሮስ ነበረ። ይህም አይሁዳዊውም ከእሳቸው ጋር በተከራከረ ጊዜ ረትተው አሳፈሩት። ንጉሡም ሊቀ ጳጳሳቱንና ከእርሱ ጋር ያሉትን ታላላቅ ክብርን አከበራቸው። በፍቅር በሰላምም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊውም አፈሩ። ሊቀ ጳጳሳቱን የክርስቲያን ወገኖቹንም የሚወድቁበትን የሚፈልጉ ሆኑ። በአንዲት ቀን የጭፍራ አለቃቸው ወደ ንጉሡ ገብቶ ጌታዬ ንጉሥ፣ የማስረዳህ ነገር አለ። እሊህ ክርስቲያኖች ሃይማኖት የላቸውም እኮን ወንጌላቸው የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህንን ተራራ ከዚህ ተነቅለህ ወደዚያ ሂድ ብትሉት ይሄዳል፣ የሚሳናችሁ የለም ይለናል አለው።
ንጉሡም ይህንን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና ወንጌላቸው የሰናፍጭ ቅንጣት ያህል ታክል ያህል ሃይማኖት እምነት ካላቸው ይህንን ተራራ ከዚህ ተነቅለህ ወደዚያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሱም እውነት ነው የከበረ ወንጌል ይላል አለው። ንጉሡም መልሶ እንዲህ አለው፣ እንሆ ይህ ሃይማኖት ያላችሁ እናንተ የብዙ ብዙ ናቸው። ከእናንተ ውስጥ ይህንን ምልክት የሚገልጥ አንድ ሰው ልታመጣልኝ እሻለሁ። አለዚያም ለክርስቲያኖች ወገኖች ሁሉ አንተ አለቃቸው ነህና ይህንን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሡንም እስከ 3 ቀን ታገሰኝ አለው። ንጉሡም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሡ ፊት ወጥቶ በአቅራቢያው የሚገኙትን ኤጲስቆጶሳትን፣ ካህናቱን፣ መነኮሳቱን ሁሉ ሰበሰባቸው። በምስር አገር በማዕልቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በእሊህ በ3ቱ ቀኖች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በ3ኛው ቀን በሌሊት እመቤታችን ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊቴ ያፈሰስከውን እንባህን ተቀብዬ ስላንተ ልጄን ለምኜዋለሁና አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃ እንስራ የተሸከመ ሰው ታገኛለህ። ይህንን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ አይኑን አውልቆ ጥሏልና አለችው። በዚያን ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። ለክርስቲያን ወገኖች ሁሉ ዘንላቸው እራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህንን የምትለኝን ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበረች ጸሎትህ የክርስቲያንን ወገኖች እንድትረዳቸው ይሁን። እኔንም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሡ ይነሳልኝ በሚል ተራራ ትይዩ ከካህናትህና ከሕዝብህ ጋር ገብተህ ቆም። ወንጌሎችህን፣ መስቀሎችህን፣ ማዕጠንቶችህን፣ የሰም መብራቶችህን ያዙ። ንጉሡም ከነሰራዊቱ በአንዲት ዳርቻ ይቆም። እኔ ማንም እንዳያውቀኝ ከሕዝቡ ተደብልቄ በፊትህ እቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚህ በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ፣ እንዲህም 3 ጊዜ አድርግ። በዚያ ተራራ አንጻር ማህያዊ በሆነ በመስቀል ምልክት በየስግደትህ አማትብ አለው። ሊቀ ጳጳሳቱ ይህንን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከነሰራዊቱ ጋራ ወጥቶ እንዲቆም ለንጉሡ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚያ በኋላ ሊጸልዩ ጀመሩ። 41 ጊዜም አቤቱ ክርስቶስ ማረን አሉ። ከዚያ በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሰግዶ ሲነሳም ወደዚያ ተራራ አማተበ። በዚያን ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡም ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡም ሁሉ ይህንን ድንቅ ተአምር፣ ድንቅ ሥራ አይተው እጅግ አደነቁ። ምስጉን የሆነ እግዚአብሔርንም አመሰገኑት። ሊቀ ጳጳሳት አባ አብርሃምም ፈሩት። ንጉሡም ወደ እርሱ አቅርቦ ታላቅ ክብርን አከበረው፣ እንዲህም አለው፣ የምትሻውን ሁሉ ለምነኝ፣ ከእኔም ተመኝ፣ ምንም ምን አልከለክልህም። ንጉሡም ሊቀ ጳጳሳቱን ግድ ለምነኝ ባለው ጊዜ አብያተ ክርስቲያናት ልሰራ እሻለሁ፣ ይልቁንም የሰማዕቱ ቅዱስ መርቆሬዎስን ቤተ ክርስቲያን በምስር አገር ልሰራ እሻለሁ አለው።
እንደወደደውም ይሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘቡን አቀረበለት። ሊቀ ጳጳሳት አባ አብርሃምም በምድር ላይ እግዚአብሔር ዕድሜህን ያርዝም መንግስትህንም ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሡ አደነቀ። የዚህንም ዓለም ገንዘብ በመናቁ እጅግ ወደደው። ከዚህ በኋላ የቅዱስ መርቆሬዎስ ቤተ ክርስቲያን ስራዋ እስቲፈጸም ሌሎችም በግብፅ አገር የተሰሩ ብዙዎች አብያተ ክርስቲያናት እንዲሰሩ ንጉሡ በፋርስ ተቀምጦ ከሰራዊቱ ጋራ በመሄድ ከሊቀ ጳጳሳቱ ጋራ አብሮ ለስራ ይሰለፍ ነበረ። የሚቃወመው ክፎች ሰዎች የተሰራውንም ያፈርሱ ዘንድ የሚሹ ስለነበሩ፣ ስለዚህ ንጉሡ አጽንቶ አስጠበቀ። ተጋድሎውንም በፈጸመ ጊዜ እግዚአብሔርንም አገልግሎ በወንጌላዊው ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህም አባት በገድሉ መጽሐፍ ያ ስለ ዕቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን የድንግሊቱ አርሴማ ክርስቲያኗ የከበረችበትና ቤተ ክርስቲያኗ የከበረችበትና የሥጋዋ ፍልሰት የሆነበት ከእርሷ ጋር የተገደሉ የ27 ደናግላልም የሥጋቸው ፍልሰት የሆነበት ነው። ይህችንም ቅድስት አርሴማን ንጉሥ ድርጣድስ ይህንን ያህል ታላቅ ክብርን ካለው ከእኛ ጋር መኖርን እምቢ ያልሽ ልብ የለሽምን አላት። እርሷም በሰማያት ያለው ይበልጣል እጅግም ይሻላል አለችው። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግላኑንም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔር ምስጋና ይሁን። እኛንም በደናግላን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን አርሚ የነበረ የኤልያስ፣ የበጥልስ፣ የሱርፍት፣ የማርያ፣ የሚካኤል፣ የኤልሰውል፣ የተልሚዎስ መታሰቢያቸው ነው። በረከታቸውም ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። ታኅሳስ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት አርሴማ ድንግል፣ 118 ሰማዕታት ማኅበሯ፣ ቅዱስ ስምዖን ጻድቅ ጫማ ሰፊው፣ አባ አብርሃም ሶርያዊ፣ ቅዱስ እንጣሌዎስ ሰማዕት። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራቸው ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናቸውም ነገር የለም። የማቴዎስ ወንጌል ምዕራፍ 17 ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት፣ ትጉሃን ደናግል፣ አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በከርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉም ባይስ ህቡረ ይማረን ኢየሱስ ክርስቶስ አሜን። ይማረን።